በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት ከዘጠኙ በዓላት አንዱ ለሆነው እንኳን አደረሰን አደረሳችሁ። በመስቀል ላይ ከተናገራቸው ሁለት ታላላቅ የዕለቱ ግዙፋን ታሪኮች ሰባቱ አጽርሐ መስቀልና 13ቱ ሕማማተ መስቀል የሚባሉትን ለእኛ አስተምሮት ለእኛ ትምህርት የሆኑ ዘንድ የተጻፉትን አጠር መጠን ባለመልኩ እንነጋገራለን። ምናልባት ሰባቱ አጽርሐ መስቀል ሲባል 13ቱ ሕማማተ መስቀል ሲባል ሁል ጊዜ በቃል እንሰማለን፣ እንዲሁም ደግሞ ልናነበው እንችላለን። ግን በሐዋርያት ሥራ ምዕራፍ 8 የምታነበውን ታውቀዋለህን ትረዳዋለህን የሚል በፊልጶስና በባኮስ በጃንደረባው በኢትዮጵያዊ ጃንደረባ የተነገረ ቃል አለና የምንሰማው ሁሉ አናውቀውም፣ ያነበብን ሁሉ አንረዳውምና አጠር መጠን ባለመልኩ ሁለቱን ለማሳየት እሞክራለሁ። መልካም የስቅለት በዓል እግዚአብሔር አምላክ ያደርግልን። ሰባቱ አጽርሐ መስቀል በመስቀል ላይ እጁ ተዘርግቶ ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ በሚስማር ተቸንክረው ጎኑ በጦር ተወግቶ መስቀል ላይ ሆኖ የተናገራቸውን እነዚህን ሰባቱ አጽርሐ መስቀል ጩኸቶች ነው። ጸራ ጩኸ ነው። ሰባቱን ጩኸቶች ሰባቱን ንግግሮች እናያለን። የመጀመሪያው አምላኬ አምላኬ ነው። አዎ ይሄ እኛ ሲጨንቀን ሲቸግረን በመከራ ጊዜ ወደ እግዚአብሔር እንድንጸልይ እንድንጮህ እንድናንጋጠጥ ለእኛ ያደረገው እንጂ እሱ ራሱ አምላክ ነው። ከእግዚአብሔር አብ ጋር አንድ ነው፣ ልዩነት የለውም። ለእኛ ሊነግረን ነው። ሁለተኛው አባ እስራኤሎሙ እስመ በዘያምሩ ይገብሩ የሉቃስ ወንጌል ምዕራፍ 23 ላይ በማወቅም ባለማወቅም በግርፋት ላይ በመከራዬ ላይ በሞቴ ላይ በጭንካሩ ላይ የተሳተፉትን ሁሉ ይቅር ባላቸው ነው። በዚህ ላይ አዎ አምነውበትም ሳያምኑበትም አብረው ነጉደው በመከራው ላይ መከራ በመስቀሉ ላይ ስቅላትን በችንካሩ ላይ ሚስማርን መዶሻ ማቀበልን የፈጸሙ ነበሩና አዎ እነሆ አውቀው ላደረጉም ሳያውቁም ላደረጉ ይቅር በላቸው። ይህም ደግሞ ለእኔም ለእናንተም ይቅርታን ማድረግን ሊያስተምረን ስለፈለገ ነው። ሶስተኛው በመስቀል ላይ ሆኖ ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ እናቱን በመስቀሉ ስር አያት። የሚገርም ነው። ዮሐንስ ወንጌላዊውን ተመለከተው። አልክድህም ያለው ጴጥሮስ ክዶት አለን ያሉት ሁሉም 11ዱም ጠፍተው በመስቀሉ ስር የተገኘው ዮሐንስ ወንጌላዊ ነው። መስቀሉ ስር የተገኘችው እናቱ ቅድስት ድንግል ማርያም ናት። በመከራ ላይ ሆኖ ወደ እናቱ ዘወራለና ነዋ ወልድኪ ልጅሽ እነሆ ነያ እምከ እናትህ እነኋት ወደ ቤትህ ይዘግባለውና በዮሐንስ ለዓለም በዮሐንስ ለኛ እናቱ ቅድስት ድንግል ማርያምን ሰጥቶናልና የመስቀል ስር የአደራ ስጦታችን ስለሆነች እናትነቷን ፍቅሯን አማላጅነቷን እንዳንረሳ እነሆ ነዋ ወልድኪ ተብሎ ከሰባቱ አጽርሐ መስቀል ተናግሯልና እነሆ ይህንን ሁልጊዜ በልባችን ልናሳድረው በሕሊናችን ልናመላልሰው በጆሮአችን ሰምተን ልንተገብረው ያስፈልጋል ማለት ነው። ሌላኛው አራተኛው ኤሎሄ ኤሎሄ ነው። ይህም እንግዲህ በመከራ ጊዜ ወደ እግዚአብሔር እንመልከት ነው። አምስተኛም ዮም ትሄሉ ምስሌ ነው። በቀኝ በኩል የተሰቀለውን አዳምን ቀድመኸው አዳም የገነትን ደጃፍ ያስከፍታል ተብሎ ሲጠበቅ አንተኑ ተቀድሞ ለአዳም ውስተ ገነት አዳምን ገነት በመግባት ተቀድመዋለህ ተብሎ ተነግሮለት ነበርና በግብፅ በረሃ ላይ በመስቀል ላይ ሁለት ወንበዴዎች አብረው ተሰቀሉ። በግራ በኩል ያለው አምላክ ከሆንክ አንተም ዳን እኛንም አድነን አይደለም እያለ ሲዘልፈው፣ በቀኝ በኩል የተሰቀለው ጥጦስ ግን በመንግስተ በመጣ ጊዜ አስበኝ፣ እኔ እስካጠፋው ጥፋትና እኛ እስከበደልነው በደል የተቀጣነው ትንሹ ነው፣ አንተ ግን ምንም አላደረክም ብሎ በመስቀል ላይ ንስሐ ገብቶ ነበርና ዮም ትሄሉ ምስሌ ከዛሬ ጀምሮ ከኔ ጋር በገነት ትኖራለህ ብሎ ተናግሮ ነበርና ጮህ አለው። ጮህ ማለት አሰምቶ መናገር ነው። ስለዚህ አሰምቶ ነገረው። አዎ አበሰረው ማለት ነው። ይህንን ነው የሚናገረው። ስድስተኛው አባት ሆይ ነፍሴን ተቀበል ነው። እንግዲህ ያው አብረው ነው ያሉት። ነገር ግን ያው መቼም እንግዲህ
በለበሰው ስጋና በተቀበለው መከራ አባት ሆይ ነፍሴን ተቀበል ብሎ ሲጸልይ እንመለከታለን። ይህም ደግሞ እኛ ስንጸልይ አባታችን ሆይ ብላችሁ ጸልዩ ብሎ ያለ አምላክ ይልቁንም ደግሞ በለበሰው ስጋ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር ሰው ሆኗልና የለበሰውን ስጋ ለማመልከት ይህና ሌላ ሰባተኛው በዮሐንስ ወንጌል ምዕራፍ 19 የምናየው ነው። ወይቤ ተፈጸመ ኩሉ ሁሉ ተፈጸመ ነው። ተፈጸመ ተስፋ በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል የነቢያት ትንቢት የነቢያት ሱባኤ አጠቃላይ የታሰበው የታቀደው በሙሉ በመስቀል ላይ ተጠናቀቀ ነው። እነዚህ ሰባቱ አጽርሐ መስቀል ይባላሉና ከበረከተ መስቀሉ እንዲያሳትፈን መልካም ፈቃዱ ይሁንልን። ሌላው 13ቱ ሕማማተ መስቀል የሚባሉትና ደግሞ እናያለን። እንደ እግዚአብሔር ቸርነት እግዚአብሔር አምላክ ሁላችንም እንዲያስበን መልካም ፈቃዱ ይሁን። በመስቀል ላይ ወይም ደግሞ እንግዲህ በችንካሩ በግርፋቱ 6666 ግርፋት በአምስት ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በእነዚህ በአምስቱ ቅንዋተ መስቀል ተቸንክሮ በአንድ ጦር ተወግቶ ሆምጣጤውን ጠጥቶ እነሆ ያዳነና አምላክ ከዚያ በፊት ደግሞ 13ቱ ሕማማተ መስቀልን ያሳለፋቸውን እዚሁ ላይ አብሬ ማስረዳት እሞክራለሁ። እግዚአብሔር አምላክ ማስተዋል ለሁላችን የሚያድለን። የመጀመሪያው ታስሮ ነው። ከተያዘ በኋላ የፊጥኝ እንደ ወንጀለኛ እንደ ሌባ እንደ ቀማኛ የፊጥኝ ታሰረ። እናስበው፣ የፊጥኝ ታሰረ። ሁለተኛው ተስቦ ነው። የሚገርም ነገር ነው። እነሆ እነ ማርቆስ ግብፅ ለግብፅ በገመድ ቢጎተቱ ሐዋርያት ናቸው። የእግዚአብሔርን ቸርነት መስክረው ነው፣ አምላክነቱን መስክረው ነው። አምላኳን በገመድ አስራ የምትጎትት ዓለም ወንበዴ የምትፈታ ዓለም ናትና መጀመሪያ ከያዙት በኋላ የኋሊት አሰሩት፣ የፍጥኝ አሰሩት። ቀጥለው ደግሞ አንገቱን በገመድ አስረው መሬት ለመሬት ይጎትቱት ነበረ። አያችሁ፣ መሬትን የፈጠረ አምላክ ሰማይና ምድርን የፈጠረ አምላክ በፈጠረው መሬት በፈጠረው ሰውነትና አካል ጉልበት አንገቱ በገመድ ታስሮ የተጎተተው ሁለተኛው ይህ ነው። ሶስተኛው ወዲቀ ውስተ ምድር መሬት ላይ ጣሉት ይላል። እንደውም ምንድነው የሚለው? በአራት ገመድ አስረው አንዱ ከፊት አንዱ ከኋላ አንዱ ከግራ አንዱ ከቀኝ ሆነው ከፊት ያለው ያላላል፣ ከኋላ ያለው ይገትራል፣ በቀኝ በኩል ያለው በግራ በኩል ያለው እንዲህ እያደረጉ አንገላተውታልና ሶስተኛው ወዲቀ ውስተ ምድር በመሬት መውደቅ ማለት ነው። ምእመናን በእውነት በመሬት የወደቀልንና አምላክ እንድናስተውለውና እንድንረዳ አምላካችን የዚያን መልካም ፈቃድ ይሆንልን። ቀጥሎ ተከይዶ በእግር ነው። የሚገርም ነገር ነው። በእግራቸው ረገጡት። እናንተ እኛን ፍለጋ በእግሩ የወረደ አምላክ እኛን ፍለጋ ወደ ቀራንዮ ወርዶ አዳምን ፈጥሮ አዳምን ያመጣ አምላክ እኛን ያመጣ አምላክ በእግር ተረገጠ። አምላኳን የረገጠች ዓለም አምላኩን የረገጠ ትውልድ ዛሬም እኮ ይገርመኛል። ያልታደሉ ሰዎች ስለ ማርያም መስቀሉን የሚረግጡ ንዋየ ቅድሳቱን የሚረግጡ ስሙን የሚረግጡ ብዙዎች ናቸው። በእውነት ከእንዲህ አይነት ሕይወት ሁላችንን እግዚአብሔር ይሰውረን። አምስተኛው ተገፎ ማእከለ ምድር ነው። በመሬት መካከል መገፋት ነው። ገፉት። በእውነት ለእኔና ለእናንተ ሲል ተገፋ። የሚገርመው ነገር ግን እናቶቻችን በምሳሌ ሲያስተምሩ ወተት ይገፋና መጨረሻ ላይ ቅቤ ይጠዋል። ቅቤው አናት ላይ ይወጣል ማለት ነው። አያችሁት? መድኃኔ ዓለም ይህች ዓለም እንግዳ ሆኖ ቢመጣባት አልተቀበለችውም። የዮሐንስ ወንጌል ምዕራፍ 1 ላይ ሀበ እሊያሁ መጻ ወእሊያሁ ሰው ይተወክፉ፣ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም፣ ገፉት ነው የሚለው። ነገር ግን በዓለም ላይ የተገፋው አምላክ ራስ በተባለው ቀራንዮ ላይ ወጥቶ ከመሬት ወለል በላይ ካለው ተራራ ላይ ወጥቶ በመስቀል ላይ ተሰቅሎ ዓለሙን ማዳኑን እነሆ ተገፎ ማእከለ ምድር ብለውታል። አምስተኛውም በመሬት መካከል ተገፋ። ታዲያ ይህች ዓለም አምላኳን የገፋች ዓለም ለእኛ እንዴት ትሆነናለች? ይህንን የሚያስተውል አእምሮ እግዚአብሔር እንዲያድለን መልካም ፈቃዱ ይሁንልን። ስድስተኛው ተጸፎ መልታይት ነው። የሚገርም ነገር ነው። እጅን የፈጠረ አምላክ በወንበዴዎች እጅ ምን ሆነ? ተመታ። መኑ ጸፋከ ፊቱን በጥፊ እየመቱ ፊቱ እስከሚዝል ድረስ ፊቱ እስከሚለወጥ ድረስ በጥፊ እየመቱ ራሳቸው መጥቶ መኑ ጸፋከ ተነበይ ለነ ተናገር፣ እስኪ ነብይ ነህ ትንቢት ተናገር። ፊቱን ሸፍነው እኮ የሚመቱት እኮ ነብይ ነህና ማንኛው መታህ እስኪ ተናገር እያሉ የዘብቱበት ነበረ። አምላኳን እየገረፈች የምትዘብት ዓለም
ፍጻሜዋ ይህ ነው እንግዲህ እንደምንመለከተውና ስድስተኛው ተጸፎ መልታይት ተብሏል። ሰባተኛው ተወክፎ ምራቅ። ይህንን ቅዱስ ያሬድ በመጋቢት 27 ቀን ድጓ ላይ እንዲህ ይላል። ዘበንቲ ያለ ቤተ ክርስቲያን ተጸፋይ ከበውስተ አውድ። ለቤተ ክርስቲያን ስትል በአደባባይ ተገረፍክ ወይም በጥፊ ተመታ። ከመትቀድሳ በደም ከክቡር አንተ ግን በደም ፈሳሽነት ዓለምን ልቀድስ ነው። ስጋን ቆርሰ ደምን አፍሳ ዓለምን ልታድን ነው። ዘበንቲ ዝጋታ ተመዋቀይ ትጾረ። ለዓለም ስትል ለቤተ ክርስቲያን ስትል ለምእመናን ስትል እነሆ መስቀል ተሸከመ ተራራውን ወጣህ ወታገሰ ምራቅ ርኩሳን ኃጢአተኛ ምራቃቸውን ጢቅ ሲሉበት እነሆ ምን ታገሰ እንዘ አልቦ ዘአበሰ አምላክ ዲበ ዕፀ መስቀል ተሰቅለ። የበደለው ሳይኖር አምላክ በመስቀል ላይ ተሰቀለ። ምን መሰቀል ብቻ ነው። እነሆ ስድስተኛው ወይም ደግሞ ተጸፎ መልታይት፣ ሰባተኛው ተወክፎ ምራቅ ምራቃቸውን ተፉበት ነው። ስምንተኛው ተኮሮቶ ርስ ነው። የሚገርም ነገር ነው። ራሱን በዘንግ ይመቱት ነበረ ይላል። የሚገርም ነገር ነው። በኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋንን ሰይጣን ስላሳተ እግዚአብሔር አምላክ አዳምን ለምን በለስም በላህ ሲለው ሔዋን ናት አለ። ሔዋን ደግሞ ሰይጣን ናት አለችና ምክንያት ፈጥረው ነበር። በዚህ ምክንያት መጀመሪያ እግዚአብሔር እነሆ ሰይጣንን ረገመ። የሰው ልጅ ራስህን ሲቀጠቅጥህ ይኖር ብሎ ቀጠለና ሔዋንን ረገመ። እነሆ በሰውነትሽ ላይ ፈሳሽ ይኑርብሽ ምጥሽን አበዛለሁ አለ። ሶስተኛ አዳምን በአንተ የተነሳ መሬት ሾህ ታበቅል አሜከላ ታበቅል ወጠህ ግረህ ብላ በወዝህ ብላ ብሎ ረገመው ነው የሚለው። ስለዚህ ተኮሮቶ ርስ የተባለው ምንድን ነው? ራሱን የእባቡን አሳቹን እባቡን የሰው ልጆች ራሱን እንዲመቱት ቢታዘዙ የሰው ልጅ ግን የመድኃኔዓለምን ጭንቅላት ራሱን ተኮሮቶ ርስ ራሱን በዘንግ ይመቱት ነበረ ይላል። በእውነት ማስተዋል ያድለን እግዚአብሔር። ዘጠነኛው አክሊለ ሦክ ነው። የሚገርመው ለሱራፌልና ለኪሩቤል ዘውድ ያቀዳጃቸው ለሱራፌልና ለኪሩቤል ዘውድ ያቀዳጃቸውን አምላክ የሚገርም ነው። ዛሬ ብዙ ወጣቶችን ስርዓተ ጋብቻቸውን ፈቅዶላቸው በምክረ ካህን በፈቃደ እግዚአብሔር በተክሊል የሚያገቡ ካህናት፣ ዲያቆናት አክሊላቸውን አድርገው ቅዳሴ የሚቀድሱ ይህን ጸጋ የሰጠ አምላክ አክሊለ ሦክ ይላል። ዘጠነኛው የብረት ሾህ ወይም ደግሞ አስረዝመው ጎንጉነው በራሱ ላይ አስገቡ ወይም ደግሞ ራሱ ላይ አቀዳጁት። በራሱ ላይ ችንካሩን ወይም ደግሞ በራሱ ላይ አክሊለ ሦኩን ሲያደርጉት በአንገቱ ላይ ወጣ ይላል። በስመ አብ ወወልድ ወመንፈስ ቅዱስ። ምእመናን ለእኛ የተከፈለ ዋጋ ምን ይሰቀጣል? ምን ይከብዳል? ራሱ ላይ እኮ ነው። እናንተ ለእኔና ለእናንተ ለካህናት ሻሽን፣ ለአባቶች መነኮሳት ቆብን፣ ለዲያቆናት አክሊልን፣ ለካህናት አክሊልን፣ ለመላእክት አክሊልን የቀዳጀ አምላክ የሾህ ጉንጉን የብረት ጉንጉን በራሱ ላይ አድርገው ሲወጉት በአንገቱ ላይ ወጣ ይላል። ይህንን ነው እንግዲህ በእውነት አስተውሉ የሚለን መጽሐፍ ቅዱስና የተደረገልንን ሁሉ እንድናስተውል እግዚአብሔር ይርዳን። ሌላው ኛው ጸውደ መስቀል ነው። መስቀል ተሸክሞ ቀራንዮ ወጣ። በግ የሚታረድበትን ቢላ እንደሚልስ መድኃኔዓለምም የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቶ በተሸከመው መስቀል ተሰቀለ ነው። 11ኛው ተቀኖ ነው። ያው ቅድም ተናግረናል። ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን ሚስማር ስንል ቀለል ያለ ምስማር አይደለም። በገጠሩ አካባቢ አባቶቻችን ለሞፈርና ለድግር የሚጠቀሙት መሮ የሚባል የፈርጣማ ጎረምሳ ክንድ የሚያክል ግንባርን የሚበትን ደረትን የሚሰነጣጠቅ እጅና እግርን የሚያጠፋ ነው እንጂ ቀለል ያለ ነገር አድርገን እንዳንመለከተው። 12ኛ ተሰቅሎ ነው። እነሆ 12ኛው በመስቀል ላይ በተመሳቀለ እንጨት ተሰቅሎ ሰውን በፈጠረበት አርአያውና አምሳሉ ተሰቀለ ማለት ነው። ተሰቅሎ ዓለሙን አዳነ ነው። 13ኛው የመጨረሻው ውሃ ቢጠይቃቸው ሐሞትን አጠጡት ነው። ስለዚህ 13ቱ ሕማማተ መስቀልና 7ቱ አጽርሐ መስቀል የሚባሉ እነዚህ ናቸውና እነዚህን ይዘን የእግዚአብሔር አምላካችንን የመድኃኔዓለም የኢየሱስ ክርስቶስ መከራውን የምናስብበትን አእምሮ እንዲያድለን መልካም ፈቃዱ ይሆንልን። የመስቀል ላይ ጩኸት 7ቱ አጽርሐ መስቀል 13ቱ ሕማማተ መስቀል ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም የስቅለት በዓል ያድርግልን። ለብርሃነ ትንሣኤው እግዚአብሔር አምላክ ያድርሰን። መልካም በዓል ያድርግልን። ከዘጠኙ አንዱ በዓለ መስቀል ወይም ደግሞ የስቅለት በዓል ነውና ለስቅለቱ በዓል ያደረሰን አምላክ ለብርሃነ ትንሣኤው ያድርሰን።